ታረግላታለህ? ምንም የራስን መንገድ በቃ ቀጥል። እንኳንስ መለየት የደረሰበት አንተ ለምን ማተው ከይቶ ምንድነው ያረካት? ልጄን ቆይ ምንድነው ያረካት? በጣም ነው ያፈቀርኳት። ሌላ ምን አላደረኩም እናት። እቺ እኮ ጤነኛ አይደለችም። የሆነ መተት ምናምን የተደረገባት እኮ ነው የምትመስለው። በቃ ከዓይኔም ባ ሲቀዳ የዋለ አለሁኝ መኖር ከተባለ ማርያም ምን ሆነሽ ነው? ሄጅ እንደዛ አይደለም። ደስ የማይል ነገር እኔ ወይም ልቧ ለመጉዳት አይደለም እናቴ። አንተ ዝም በል። እኔ አንተን ፈልግሃለሁ። በቃ አንተ ማናገር ፈልጋለሁ። ተይ አታግኙ አላልኩሽም? እኔ እንዋደድ ነበር ሰው እስኪ ቀናብ ስንለያይ ጊዜ ቀኑ ጨለማ በአጋጣሚ ሆኖ ደርሳለች ተወዳጇ እኔ ቆንጆ እንደምሽ ደውልክ ዛሬ እሺልኝ እኔ ሳልደውል ወደሻቸው ወደሹ ምንድነው 10 አይነት አበባ በነገራችን ላይ ያው እጅግ በጣም ለማፈቅራት ልጅ የሚሆን አበባ ስጪኝ ምናምን ነገር ስላት በጣም ነው ደስ የሚለው ምናምን ነገር ብላ የሆነ ቀይ አበቦችን ምናምን ድሮ እንደማመጣልሽ አይነት ምናምን ሰራችልኝና አሁን ግን አውራኛ አይደለችም አጠገቤ ምናምን ነገር ስላት በጣም ነው ያዘነችው፣ በጣም ነው የተደበረችው። ሰው ከሁሉም አይነት ምናምን ከዛም አድርገን ያልመርጥም አበባው ነው ነገር አለች። እኔ ግን ይችላል በጣም ደብሯት እሱሮትሻት በየትላለች ብርቱካናማ ከዛም አንዳንድ አድርጊልኝ ነገር አልኳትና ወደድሽው? የምር ተመልካቾች ወደዳችሁት? ግን ፒንክ አለው እኮ ወደፊት የሚጠጋ ትንሽ ጋደል ይላል። አልሸሽም ዞር ዛሬ እንዴት ታገኘሽ? ያ ትላንትና ትንሽ ተራብሸን ነበር፣ ደስ የማይል ጊዜ ምናምን እኔ እዛ ፍቅር ምናምን ነገ እንዳገኝሽ ምናምን እና እንደዚህ ከሃይማኖት ጋር ሳይሆን ፋይናንሻል ምናምን ስትሮንግ ሆኜ ካየሽኝ ብቁ ሆናለሁ ምናምን ብዬ ስላሰብኩ ስለነበረ ያንን ሳስተካክል ምናምን ነበረና እውነት ለመናገር ከሆነ ብርታቴም ነሽ፣ ፍሬ ብቻ አይደለሽም እና አንቺ ጋር ጉዳዩ የፍቅር ብቻ አይደለም። እያንዳንዱ ነገር አለ አይደል ከጠንካራ ወንድ ጀርባ ስትሮንግ የሆነች ደግሞ ትገርም ሴት አለች ይባላል። ማርያምን እናቴ ነው ማዘር አንተ እንዳጠራኝ እኔ ምልሽ አይ እኔ የትም አልሄድም። ዝም ብለሽ አዳምጪኝ። እንዴ አንቺን ለመከተል ነው እንዴ ተከናንቤ የምከተልሽ? እንዳታይኝ ነው ገብቶሻል? ምንም እንትን አላለ። ዝም በል አንተ። ህይወቷ ከዚህ በላይ ምን ይሁንልህ? ኧረ ማዘር አመሳቀልካት እኮ ልጄን ከጥቅም ውጭ ያረካት። በቃ ማይ በማርያም እኔ ምንም ነገር መስማት አልፈልግም። ዝም በል። ምን ታረግላታለህ? አንተ እኮ የሰው ነህ። ምን ታረግላታለህ? ምን ልጠቅማት ነው የምትንከባከባት? በሽታ ልትሆንባት? ዝም በይ አንቺ። በጣም ነው የተበላሸሽው። በጣም ከኔ ስርዓት ከኔ ክትትል ውጭ ነው የሆንሽው። በቃ እናቴ የርሱ ልልሽ አልቻልኩም፣ ልቆጣጠርሽ አልቻልኩም። እኔ እስቲ እኔ ያሳደኩሽ ነሽ ግን አንቺ እንዴ ነው ያሳደኩሽ? እኔ አይደለም እንዴ ነው ያሳደኩሽ? እናቴ ምንም እኮ አላጠፋችም። ዝም በል የኔ ልጅ ዝም በል። እኔ ላስቀይምህ አልፈልግም። ዝም በል እኮ ወካ አድርገን ለምን ብቻ እንደዛ ነገር አልፈልግም። አሁን አንቺ ከኔ ጋር ምንም ነገር እንዳትነጋገር። እኔና አንቺ በኋላ እንነጋገራለን። እማይቆይ አዳምጪኝ አንዴ እኔ እሺ አዳምጪኝ። ይኸውልሽ አውቃለሁ ከቤት ስወጣ ስራ ብዬሽ ነው የወጣሁት፣ ግን እኔ ህፃን ልጅ ነኝ የምታታልኝ አይደለሽም። አንቺን እኮ ልጅ ያሳደኩ ሴት ነኝ። አንቺን ያደረስኩ ሴት እኮ ነኝ። እንዴት ታረጊያለሽ? ተይ አታግኙ አላልኩሽም? እኔ እንዋደድ ነበር ሰው እስኪ ቀናብ ስንለያይ ጊዜ ቀኑ ጨለማብ። እሱ እኮ የራሱን መንገድ ጀምሯል፣ የራሱን ህይወት ይዟል። አንቺ እኮ ነሽ እየተበላሸሽ ያለሽው። ይታወቅሻል? ታውቆሻል ወይ? ንገሪኝ። ምንም ወደዚህ አትበይ። ካሁን በኋላ አምባሽን ባየው እንደዚህ ነው ማጠናፍርሽ። ተነሽ ውጪ። በቃ የማናገረው ነገር አለኝ እኔ። እሱ በቃ እሱን ፈልገዋለሁ። እንዴ
እናቴ ተነሽ። እኔ እሱን እፈልገዋለሁ። እኔ ሁሉ ረጅም ጊዜ አብረን ስንሆን አንድ ቀን መጥፎ ነገር ላይ ወድቃ መጥፎ ነገር አድርጋ ያውቃሉ? አይተው ያውቃሉ? እኔ አሁን አንተ ለብቻ ነው ማውራት የምፈልገው። በቃ እኔ አሁንም ቢሆን እሷን አንዲትም መጥፎ ነገር እንድታደርግ ምናምን አለም አግኝቻት ብቻ በቃ ሰላም ብያት እንድትመለስ ብቻ ነው። ጥሩ አይደለም የኔ ልጅ። ይሄ ለእሷ አይጠቅማትም። በቃ ለኔ ብሎ እኮ እንደዚህ ያደረገሽ። ተረጋጊ ቆይ እስቲ እረፊ አንቺ። አይሆናትም። ይሄ አይሆናትም። በቃ አንተ ብሶት ነው የምታስቀምጥላት፣ ቁስል ነው የምታስቀምጥላት። ምን ታረግላታለህ? ምንም። የራስን መንገድ በቃ ቀጥል። እንኳንስ መለየት የደረሰበት የሚያውቀው ማንሱ አበት ቁልቁለቱን ተማጸንኩት እኔ እሱን ማውራት ፈልጋለሁ አልኩሽ አይደል? ልታወሪ ነው ማውራት። አንቺን እፈልግሻለሁ። አንቺን ገና ነው አላናገርኩሽም። እሺ ችግር የለውም። እሺ እንደዚህ አይደለም። እሺ እኔ አንቺን እንዲህ አይደለም ያሳደግኩሽ። ቆይ ቅርታሽ መጥፎ ነገር እኮ አድርጋ አታውቅም ነው። መጥፎ ነገር ሆነን አናውቅም። ምን አድርጋ ማለት እኔ አሁን ምንም ማውራት አልፈልግም አልኩህ እኮ። በቃ አንተን ነው ማናገር የምፈልገው እኮ። በቃ ልንለያይ 9 ቀን ይቀርም። 9 ቀን መታገስ ያቅትሻል። 9 ቀን ይቅራችሁ። እኔ የሚመለከተኝ ነገር የለም። እኔ የምፈልገው ያንቺን ደህንነት ብቻ ነው። በቃ ይገባሻል? ደህና ነኝ እኮ ምን ሆነሽ ነው? አንቺ ከመንገደኛ ሰው ምንድነው ጉዳይሽ እንዴ? ይሄ ሰው ምን ይጠቅምሻል? ንገሪኝ እስቲ አስረጅኝ። ምንድነው የሚያደርግልሽ? 9 ቀን ላንቺ በሽታ ነው ጥሎልሽ የሚሄደው። አረማ በመድኃኒዓለም ምን ሆነሽ? የ9 ቀን በሽታ 90 ቀን አይነቀልም እኮ። እሺ ራሴን እጀምራለሁ ብዬ ቃል ገብቼልሻለሁ አይደል? መቼ ነው ያንቺ ራስሽን ህይወት የምትጀምሪው? በቅርቡ። መቼ? ሁሌ ዛሬ ዝንጀሮ አሉ ነግቶ ቤት ሰርቼ ትላለች አሉ። ማታ ማታ ብርድ ይጠበጥባታል። ከዛ ዛፍ ላይ አድራ ሲመሽ ነግቶ ቤት ሰርቼ ሲነጋሷ ወደ ሌብነቷ ነች። አንቺ ማውን እንደዛ ነው ይሆንሽብኝ። ወደ ሌብነት ሄጅልኝ። ምን ሆነሽ ነው? እንደዛ አይደለም። ደስ የማይል ነገር እኔ ወይም ልቧን ለመጉዳት አይደለም እናቴ። አንተ ዝም በል። እኔ አንተን ፈልግሃለሁ። በቃ አንተ ማናገር ፈልጋለሁ። ራኑ በመድኃኒዓለም በቃ ሂድ እንዳትጣሉ በቃ ሄጅልኝ። አንቺ ለምን መጣላት? ትልቅ ሰው እኮ ነኝ እኔ። ማውራት የምፈልገው ነገር በስነ ስርዓት አወራዋለሁ እኔ በስነ ስርዓት። እኔ እኮ ትልቅ ሴት ነኝ፣ ህፃን አይደለሁም። ያንቺ ያቡሽ የስንት ልጅ ነው ወልጅ ያሳደኩት እኔ እንዴ? እንደዚህ አይነት ነገር እንዴ ናትና ጭራሽ አበባ ትሰጣጭልኛለሽ እዚህ። ኧረ አይደለም ስርዓት ልጄ ላይ በሽታ አታኑርባት። ይሄ በማይረባ ነገር ልጄ እንዳታታልላት። እሺ ምን አጠፋው? ቆይ እኔ ምን በደልኩ እናቴ? የተሳሳተ ነገር ያደረኩት ምንድን ነው? እርሱ እኔን ሲያውቁኝ መጥፎ ሰው ነኝ? ኪያን መጥፎ ነገር የሚያስቀይም ነገር የሚጎዳት ነገር አድርጌ ያውቃለሁ? ሁሌ አንተን በጣም ነው የምወድህ፣ በጣም ደስ ትለኛለህ። ለሷ የሆንከውን ነገር መቼም ማረሳም። አንተ ባትኖር እንደዚህ እያሉኝ አይደል እንዴ ኖሩት። ይሄ ቀን ክፉ ቀን ሲመጣ እሷንም እኔንም በትክክለኛው መንገድ ህይወታችን እንዲሄድ እኔንም መክረው እሷንም መክረው ነው እንጂ መሆን ያለበት ዛሬ ይሄ ልጅ በሽታ ነው የሚያስቀምጥልኝ ይባላል። እናቴ ይሄ ትክክል ነው? ይኸውልህ አሁን አዳምጠኝ። እሺ እኔ እንደ እናት የሚሰማኝን ነገር ነው የምነግርህ። እሺ አንተም ልጄ ነህ። ጉዳች ነው በጣም ነው የተጎዳችው ልጄ። እንዴ ልጄ ተጎዳች በቃ። እንዴ ምን ሆነ ነው አንተ? ለምን ደግሞ ተተው ከህይወቷ? ምንድነው ያረካት ልጄን? ቆይ ምንድነው ያረካት? በጣም ነው ያፈቀርኳት። ሌላ ምንም አላደረኩም እናቴ። እቺ እኮ ጤነኛ አይደለችም። የሆነ መተት ምናምን የተደረገባት እኮ ነው የምትመስለው። በቃ መስተፋቅር የሚሉት ነገር ይሁን ምን ይሁን እኔ ጤነኛ ራሷ አትመስለኝም ልጅቷ። ካንተ መንደሩን ለሚወራው ስለናንተ ነው። ልጅሽ ምን ሆና ነው? ልጅሽ ምን ሆና ነው? እኔ ሰለቸኝ እኮ የሰው ወሬ ማስተናገድ ራሱ። እሺ ነሽ የሰው ወሬ ሰለቸኝ። እኔ የሆነ ነገር በሆነበት አብረን ያሳለፍናቸው ጥሩ የእናትና የልጅ ጊዜ እኔ አላሳዝነው። ኧረ እባክህ ተወኝ እንዴ! ልጄን ተዋት በቃ። እሺ ልጄን ተዋት፣ ከልጄ ህይወት ውጣ። እሺ ትክክል። አታበሳጨኝ በቃ። እሺ እናቴ፣ እንዳከበርኩ እንደተከባበርን እንኑር። እሺ እናቴ። እንዴ እሺ ምን አይነት ጉድ ነው እሱ? ምን ግን እሺ ጥፋቴን ብቻ ንገሩኝና ምንድነው ያላደረኩት? እኔ ልንገርህ፣ ሃይማኖታችሁም ቢሆን የእናንተ በታሪክ አብራችሁ እንድትኖሩ አይፈቅድላችሁም አይደለ? ነገ ልጅ ስትወልዱ ምን ልትሆኑ ነው? የኔ ልጅ ዛሬ ተዋደድን ነው። እሺ አንቺም በሃይማኖትሽ እኔም በሃይማኖቴ እንኑር አላችሁ። እኔ ይሄንንም አልቃወም። ነገ ልጅ ሲወለድ ምንድነው ጉዱ? እናቴ ይሄንንም እኮ ነገር እኮ ኪያ አላሰበችውም ነበር። ልክ እርሱ እናት ሆነው አሁን ያሳቡትን ሐሳብ እኔም ይሄንን ነገር እኮ አስቤ ነው ነገ ከነገ ወዲያ እንደዚህ አይነት ነገር ይመጣል ብዬ እኔን እኮ ስለ ሃይማኖት ምን ያህል እንደማፈቅራት ምን ያህል እንደምወዳት ያለሷ ህይወት ለኔ ዜሮ መሆኑን አያውቁም።
እሺ አሁን ጥያቄ ልጠይቅ። እስኪ አንድ ቀን ጎድቻት አዝና ቤት መጣ ታውቃለች? እሺ አሁን እኔ ጥያቄ ልጠይቅ። ይሄን ጥያቄ መልስልኝ። አንተ ለኪዩ ሃይማኖትን ትቀይርላታለህ?